ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የባርክሌይ ሴቶች ሱፐር ሊግ 20ኛው ሳምንት ላይ ደርሷል። ሊጠናቀቅ የሁለት ጨዋታዎች እድሜ ብቻ ቀርተውታል። በተለይ በ20ኛው ሳምንት ማንቸስተር ዩናይትድ ከቼልሲ የሚያደርጉት ጨዋታና አስቶን ቪላ ከአርሰናል የሚያደርጉት ጨዋታ ይጠበቃል። እነዚህ ጨዋታዎች የሚጠበቁት በደረጃ ሰንጠረዡ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ስለሆኑ ነው። ቼልሲ በ51 ነጥብ፣ አርሰናል ደግሞ ከቼልሲ በ6 ነጥብ ዝቅ ብሎ በ45 ነጥብ ሁለተኛ ደረጃን ይዞ ይገኛል። ቼልሲ ከቀሪ 3 ጨዋታዎች 4 ነጥብ ነበር የሚጠበቅበት። ባለፈው ረቡዕ ክሪስታል ፓላስን 4-0 በማሸነፉ 3 ነጥብ አግኝቷል። ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ያቻ ውጤት ካስመዘገበና ካሸነፈ የባርክሌይ ሴቶች ሱፐር ሊግን ማንሳቱን ያረጋግጣል የሶኒያ ቦምባስተር ቡድን። እንደዚሁም ደግሞ 6ኛ ተከታታይ የባርክሌይ ሴቶች ሱፐር ሊግ አሸናፊ መሆኑን ነው የሚያረጋግጠው። ቀደም ባለው ጊዜ በእንግሊዛዊቷ አሰልጣኝ ኢማ ሃይስ ጊዜ በተከታታይ 5 ጊዜ እንግሊዝ የባርክሌይ ሴቶች ሱፐር ሊግን አሸንፎ ነበር። ልክ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ለ5 ተከታታይ ዓመት የእንግሊዝ ፕሪሚየር ሊግ ቻምፒዮን እንደሆነ ማለት ነውና ቼልሲ በዚህ ጨዋታ ማንቸስተር ዩናይትድን ማሸነፍ አለበት ወይም ደግሞ አቻ መውጣት አለበት ከማንቸስተር ዩናይትድ ጋር። በማንቸስተር ከተሸነፈ ግን አርሰናል እንደዚሁ አስቶን ቪላን ካሸነፈ ያላቸው የነጥብ ልዩነት ወደ 3 ነው የሚጠባውና አርሰናል ስለሚደርስበት የሶኒያ ቦምባስተር ቡድን የሬኒ ስሊንገርሱ አርሰናል እንዳይደርስበት ማሸነፍ ወይም ደግሞ አቻ መውጣት ግድ ይለዋል ማለት ነው። ቼልሲና ማንቸስተር ዩናይትድ በርስ ግንኙነታቸው 14 ጊዜ ተገናኝተው ቼልሲ 12 ማንቸስተር ዩናይትድ 1 ጊዜ ሲያሸንፍ ቀሪውን አንድ አቻ ተለያይተዋል። ሁለቱ ቡድኖች ሲገናኙ አጠቃላይ 44 ጎሎች ሲቆጠሩ 34ቱን ቼልሲ 10ሩን ማንቸስተር ዩናይትዶች አስቆጥረዋል። የማንቸስተር ዩናይትድ ሴቶች ቡድን የቅርብ ጊዜ ምስረታ ነው ያለው። በ2018 ከዛሬ 7 ዓመት በፊት ነው የተመሰረተው። ቼልሲ ደግሞ እንደ አውሮፓውያን አቆጣጠር በ1992 ከዛሬ 33 ዓመት በፊት ነው የተመሰረተውና ቼልሲ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታውን ካደረገ በኋላ ነው ቀጣይ ረቡዕ ማንቸስተር ዩናይትድ ሜዳ ሊህ ስፖርትስ ቪሌጅ ከሜዳ ውጭ ሄዶ ማንቸስተር ዩናይትድን በባርክሌይ ሴቶች ሱፐር ሊግ 20ኛው ሳምንት ላይ ጨዋታውን የሚያደርገው ማለት ነውና በአጭር ቀናት ልዩነት ነው እነዚህን ወሳኝ ጨዋታዎች የሚያደርገው። ሁለቱ ቡድኖች እንግዲህ በማንቸስተር ዩናይትድ ሜዳ ሲገናኙ ረቡዕ የሚደረገውን ጨዋታ ሳይጨምር 6 ጊዜ ተገናኝተው ቼልሲ 4 ጊዜ ሲያሸንፍ ማንቸስተር ዩናይትድ 1 ጊዜ አሸንፏል። ቀሪውን አንድ ጨዋታ ደግሞ አቻ ወጥቷል ማለት ነውና በቀጣይ ረቡዕ ዕለት ከሚደረጉ ባርክሌይ ሴቶች ሱፐር ሊግ ጨዋታዎች ይሄኛው ተጠባቂ ጨዋታ ነው። አስቶን ቪላም ከአርሰናል እንደዚሁ ምሽቱ 2 ሰዓት ላይ፣ ማንቸስተር ዩናይትድ ከቼልሲ ምሽት 4:45 ላይ ነው ጨዋታዎቹ የሚደረጉትና እነዚህ ጨዋታዎች ተጠባቂ ናቸው በ20ኛው ሳምንት። እሁድ ዕለት ግን እንደዚሁ የሚደረጉ ጨዋታዎች አሉ። ከረቡዕ ጨዋታ ቀድሞ በባርክሌይ ሴቶች ሱፐር ሊግ 20ኛው ሳምንት ሊቨርፑል ከቶትናም ከቀኑ 8 ሰዓት ላይ ጨዋታውን ያደርጋል በሴንት ሄለንስ ዊክድ ስታዲየም። በነገራችን ላይ ሊቨርፑልን በተመለከተ በዚህ ሳምንት ለየት የሚያደርገው ነገር የሴትም የወንድም ቡድኑ ቶትናምን መግጠሙ ነው። ሊቨርፑል በባርክሌይ ሴቶች ሱፐር ሊግ በሜዳው ሴንት ሄለንስ ዊክድ ስታዲየም ከቀኑ 8 ሰዓት ላይ ቶትናምን ሜዳው ሲያስተናግድ፣ እንደዚሁ በእንግሊዝ ፕሪሚየር ሊግ ደግሞ ሊቨርፑል ቶትናምን ባንፊልድ ያስተናግዳል። በዚህ ጨዋታ አቻ ከወጣ ወይም ደግሞ ካሸነፈ 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ያረጋግጣል ማለት ነው። በተለይ አርሰናል ባለፈው አቻ በመውጣቱ ምክንያት ከክሪስታል ፓላስ ጋር ሊቨርፑል የአቻ ውጤት በቂ ነው ማለት ነውና ይሄ ግጥምጥሞሽ በዚህ ሳምንት የሚገርም ነው። እንዲሁ በባርክሌይ ሴቶች ሱፐር ሊግ ከቀኑ 8 ሰዓት ተኩል ክሪስታል ፓላስ ከዌስትሃም ጨዋታቸውን ሲያደርጉ፣ እንደዚሁ ደግሞ 10 ሰዓት ላይ ኤቨርተን ከብራይተን ኤንድ አልቢዮን ሲጫወት፣ እሁድ ዕለት የመጨረሻው ጨዋታ ከቀኑ 11 ሰዓት ላይ በሌስተር ሲቲ እና በማንቸስተር ሲቲ መካከል ይከናወናል። የባርክሌይ ሴቶች ሱፐር ሊግ የ20ኛው ሳምንት መርሃ ግብር ውጤቶችን በቀጣይ የሃሚንግ ስፖርት ዝግጅት የምናደርሳችሁ ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።